የዛሬ ቃል ይዞልን የሚመጣው የወደው መጋቢያችን መጋቢ ዳጊ ወልደ ጻዲቅ እሱ ለዚህ ጋብዘዋል ነው። ለእኛ የሰጠን ጊዜ ፓስተር እንትን እንዳትሉት በቅጣት ጠይቃቸዋለን። ያለው በውስጡ ያለው እንዲጠቀም ብዬ ነው። እንግዲህ ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔርን እናመሰግናለን ስለነበረን የአምልኮ ጊዜ። ጌታ የተባረከ ይሁን። አምልኮ በጣም ወሳኝ ነገር ነው። እግዚአብሔር በዝማሬ ልናመልከው ሃሌሉያ። ይህኛውም አምልኮ ነው፣ ግን ደግሞ እግዚአብሔርን እናመሰግናለን። በገና ሲደረደር መንፈስ ይመጣል። ክብር ለስሙ ይሁን። የእግዚአብሔርን ቃል እናነብና አንድ ላይ እንጸልያለን። መጽሐፍ ቅዱስ የያዛችሁ ሰዎች በዘካርያስ ምዕራፍ 3 ላይ ያለውን አውጥተን ካነበብን በኋላ አብረን እንጸልያለን። እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኝ ቆሞ ነበረ። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገሥጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገሥጽህ፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን? አለው። ኢያሱም ድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበረ። እርሱም መልሶ በፊቱ የቆሙትን ድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱም እነሆ አበሳን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞም ንጹሕ ጥምጣም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጣም አደረጉ፣ ልብስንም አለበሱት። የእግዚአብሔርን መልአክ ባጠገቡ ቆሞ ነበረ። የእግዚአብሔርን መልአክ በኢያሱ እንዲህ ሲል አዳኝበት። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ ትእዛዜንም ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮቼንም ትጠብቃለህ። በዚህም ከቆሙት ከእነዚህ ጋር መግባትን እሰጥሃለሁ። ታላቁ ካህን ኢያሱ ሆይ ስማ፣ በፊትህም የሚቆሙት ባልንጀሮች ለምልክት የሚሆኑ ሰዎች ናቸውና ይስሙ። እነሆ እኔ ባሪያዬን ቁጥቋጥ አወጣለሁ። በኢያሱ ፊት ያኖርሁት ድንጋይ እነሆ አለ። በአንድ ድንጋይ ላይ 7 ዓይኖች አሉ። እነሆም ቅርጽ እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር። የዚያችንም ምድር በደል በአንድ ቀን አስወግዳለሁ። በዚያን ቀን ይላል የሰራዊት ጌታ እግዚአብሔር፣ እያንዳንዱ ከወይኑና ከበለሱ በታች ሆኖ ባልንጀራውን ይጠራል። እግዚአብሔር የዘላለም አምላክና አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለስም ይሁን። ስለነበረን የአምልኮ ጊዜ ተመስገን። ጌታ ሆይ በዝማሬ እንድናመልክ ዕድል ስለሰጠን ተመስገን። አሁን ደግሞ ቃልን እንማራለን። በቃልህ እግዚአብሔር ሆይ ተናገረን። ጌታ እግዚአብሔር ሆይ ከላይ ከአርያም የሆነ ካንተ ዘንድ የሆነ እግዚአብሔር ሆይ መረዳት እንዲሰጠን በኢየሱስ ስም እንጸልያለን። አምላኬ እግዚአብሔር ሆይ የጨለማ ኃይል፣ የክፋት አጋንንት፣ የአመፃ ጉልበት የፈረሰ ይሁን። ቃልህ ፍሬን እንዳፈራ የሚያደርግ እንዳይነገር የሚከለክል የጨለማ ምክር በኢየሱስ ስም የፈረሰ ይሁን። በጌታ በኢየሱስ ስም የፈረሰ ይሁን። የአመፃ ኃይላት የታሰሩ ይሁኑ። ወደዚህ ጉባኤ የሚወረወር እግዚአብሔር ሆይ ቀስት በኢየሱስ ስም የተሰበረ ይሁን። ፍላጻው የተሰበረ ይሁን። ተጽዕኖ ሊያደርግ የወጣ መንፈስ የታሰረ ይሁን። የአመፃ ምክር የፈረሰ ይሁን። ኔትወርካቸውን እንበጣጥሳለን። በጌታ በኢየሱስ ስም የተሰበረ ይሁን። የጨለማ ምክር የፈረሰ ይሁን። በኢየሱስ ስም ከዚህ አካባቢ እየተጠረጉ እንዲለቁ እናዛለን። በጌታ በኢየሱስ ስም እነሆ እባብና ጊንጡን ረግጥ ዘንድ ሥልጣን ተሰጥቶናል።
በጌታ በኢየሱስ ስም ስራቸውን ሊያፈርስ በተገለጠው ጌታ በኢየሱስ ስም የተመቱ እንዲሆኑ እንጸልያለን። በኢየሱስ ስም የታሰሩ እንዲሆኑ እንጸልያለን። በጌታ በኢየሱስ ስም ይታሰሩ፣ ምክራቸው ከንቱ ይሆን። እግዚአብሔር ሆይ ሰማያት ለዚህ ጉባኤ የተከፈቱ ይሁኑ። ክብር ምስጋና ከዘላለም እስከ ዘላለም ለስምህ ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። እግዚአብሔር የተባረከ ይሁን። ቅድም ወንድማችን ተሜ ሲናገር ነበረ። ሰይጣን ሁል ጊዜ ሰውን ይከሳል፣ እግዚአብሔር ደግሞ ጣልቃ እየገባ ስለኛ ይሟገታል። እግዚአብሔር ይመስገን፣ አሜን። ስለዚህ እየተሟገተልን ነው እና በዚህ አሁን ባነበብኩም ክፍል የምናየው ይህንን ነው። ሰይጣን ይከሰው ዘንድ በአጠገቡ ቆሞ ነበረ ታላቁን ካህን ኢያሱ። እግዚአብሔር ደግሞ ለምህረት እጆቹን ዘርግቶ እንደሆነ እንመለከታለን። የተዘረጉ እጆች አሉ እና ነቢዩ ዘካርያስ ይህንን የጻፈው ማለት ነው። አሁን ያነበብነውን ክፍል ሐጌ ከሚባል ነቢይ ያው የእሱም እንደዚሁ መጽሐፍ ለብቻ ያለ ታውቁታላችሁ እና አብረው ከድህረ ምርኮ በድህረ ምርኮ ጊዜ ወይም ከምርኮ በኋላ ባለው ጊዜ አብረው ያገለግሉ የነበሩ ነቢያቶች ናቸው። ከ516 እስከ 520 ባለው አካባቢ አብረው ሲያገለግሉ የነበሩ ነቢያቶች ናቸው እና ሁለቱም ከምርኮ የተመለሰውን የይሁዳ ሕዝብ የእግዚአብሔር ቤተ መቅደስ ሳይሰራ ለረጅም ጊዜ ቆይቶ ነበር እና ይህንን የመጀመሪያ እንደተመለሱ መሰረቱን አቆሙ። መሰረቱን ካቆሙ በኋላ እንደገና በዓል አደረጉ። የዳስ በዓልን አከበሩ፣ መሰዊያውን ሰሩ። ከዛ በኋላ ግን ተግዳሮት ስለነበረባቸው ጠላቶቻቸው በጣም በየጊዜው እየመጡ ያስፈራሯቸው ነበረ። እንደገና ደግሞ ከንጉሱ ከአርጤክስስ ደብዳቤ ስለመጣ አቆሙት። ይህንን ስራ ለጊዜው ተስተጓጉሎ ነበረ። ምናልባት ከ16 ዓመት በኋላ ሊሆን ይችላል እነሱ አካባቢ ያህል ከቆዩ በኋላ ግን እግዚአብሔር ነቢያቶቹን ልኮ እንደገና እንዲሰሩ ሲያበረታታቸው የነበረው በእነኚህ ሁለት ነቢያቶች አማካይነት የእግዚአብሔር የተጀመረውን የእግዚአብሔርን ስራ እንዲቀጥሉ ያበረታታቸው ነበር። ሁለቱም በአንድ ላይ ያገልግሉ እንጂ መልእክቶቻቸው የሚያተኩሩባቸው ነገርም ይለያያል። የነቢዩ ዘካርያስ መልእክት የሐጌ መልእክት ያተኩር የነበረው ቀጥታ ቤተ መቅደሱን እንዲሰሩ በማበረታታት ላይ እና ከሰሩ ደግሞ የሚኖረውን በረከት በመናገር ላይ ያተኮረ ነበረ። እግዚአብሔር እንደሚባርካቸው እንደውም ከመጀመሪያው ቤት ይልቅ ከመጀመሪያ ሰለሞን ከሰራው ቤተ መቅደስ ይልቅ በኋላ ላይ የሚሰራው ቤተ መቅደስ በክብር እንደሚበልጥ ትንሽ ሊሆን ይችላል፣ በብር በወርቅ ሊያንስ ይችላል። ነገር ግን የበለጠ ክብር እንደሚሆን እየተናገረ እንከሬጅ ያደረጋቸው ነበረ። የዘካርያስ መልእክት ግን ያተኮረው መንፈሳዊ ተሐድሶ እንዲሆን እንዲመለሱ፣ ምሕረትን እንዲጠይቁ ከእግዚአብሔር እና በንስሐ እንዲመለሱ የንስሐ ጊዜ እንዲወስዱ ከዚህ የተነሳ ደግሞ መንፈሳዊ ተሐድሶ እንዲመጣ በዚህ ይህንን በመናገር ላይ ነበረ ያተኮረው። እንግዲህ ኢያሱ ይሄ ምዕራፍ 3 የተጻፈለት ማለት ነው። ካህኑ ኢያሱ ብዙ ስለሱ ስለ ግል ሕይወቱ ብዙ የተነገረ ነገር የለም። ግን የሴዴቅያስ ልጅ እንደሆነ በሐጌ ምዕራፍ 1 ቁጥር 1 ላይ ተጠቅሶ እናገኛለን። እና ይሁዳ ከባቢሎን በተመለሰ ጊዜ አብሮ የተመለሰ ነው። እንደውም እዛው ይሁዳ ማን ነው ባቢሎን ውስጥ የተወለደ እሱን ጨምሮ ሌሎቹም በአብዛኛው 70 ዓመት በላይ የሆኑት ካልሆኑ በስተቀር በአብዛኛው እዛው የተወለዱ ናቸው እና የሁለተኛው ቤተ መቅደስ ግንባታ ሲሰራ በመሪነት ከዘሩባቤል ጋር አብሮ ያሰራ የነበረ ወይም ይመራ የነበረ ነው።
እንደምታውቁት ኢያሱ የሚለው ቃል በሄብሮና እንደገና ኢየሱስ የሚለው ቃል ኢየሱስ የሚለው ስም በግሪክ ሁለቱም አንድ አይነት ትርጉም ነው ያላቸው። አዳኝ የሚል ትርጉም አላቸው። በዚህ በትንቢተ ዘካርያስ ምዕራፍ 3 ዛሬ ባነበብንበት ካህኑ ኢያሱ እድፋም ልብስ ለብሶ ቆሟል። መላእክት በቀኙ ቆመዋል። እንደገና ደግሞ ሰይጣን ይከሰው ዘንድ ባጠገቡ ቆሞ ነበረ። እግዚአብሔር ሰይጣንን እንዲህ አለው፣ ሰይጣን ሆይ እግዚአብሔር ይገስጽን፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽን። በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን ሲለው ትመለከታላችሁ በቁጥር 2 ላይ። ከዚያም በኢያሱ አጠገብ የቆሙትን እድፋሙን ልብስ እንዲለውጡለት እግዚአብሔር ከተናገራቸው በኋላ እነሆ አበሳህን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ ይለዋል። እግዚአብሔር የተባረከ። ይህ ከእሳት የተነጠቀ ትንታግ የሚለው ከባቢሎን መምጣቱን የሚያመለክት ነው። ባቢሎን እንደምታውቁት በጣም አመቺ ነገር አይደለም ለመንፈሳዊ ሕይወታቸው። አንዳንዶቻቸው ለኑሮም የሆናቸው ነገር እዛም ሆነው የበለጸጉ አሉ፣ ሰርተው ያደጉ አሉ። ግን መንፈሳዊ ነገር በቃ ራሱ ባቢሎናውያን የሚያመልኩት ሌሎች አማልክትን ነው የሚያመልኩት። ቤል በተለይ በጣም ይመለክ ነበረ። ፕሮሚነንት የሆነ አምላክ ተብሎ በቃ ስመጥር የሆነ ነው እና ብልጣሶር እንደዚህ እያሉ ማለት ስም የሚያወጡት ራሱ ከዚህ የተነሳ ነው። ሌላው ናቡ የሚባለው አምላክ ነው። ይህም አምላክ እንደዚሁ በጣም ይመለክ ነበረ። ያህዌ ግን ብዙ አይታወቅም። ስለዚህ ይሄ አምላክ አብሯቸው እንዳሁን ዘመን እንደዚህ በውስጣችን ነው የትም ብንሄድ እግዚአብሔር አብረን አለ እንደምንለው አይደለም። በእርግጥ አለ፣ ሰማይንና ምድርን የሞላ አምላክ ነው። ግን በአብዛኛው ፕሬዘንሱ በጣም ይገለጥ የነበረው በቤተ መቅደስ ውስጥ ነው። ክብሩ ይመጣ የነበረው ይገለጥ የነበረው ከዚህ ቤተ መቅደስ አንደኛ ርቀው ሄደዋል፣ ሁለተኛ ደግሞ ብዙ ነገር የለም፣ ፈራርሷል። ቤተ መቅደሱን ጨምሮ ከተማዋ ፈርሳለች፣ ቅጥሩ ፈርሷል። ማለት የሕዝቡ መንፈሳዊ ሕይወት እንደዚሁ የወደቀበት ካለመታዘዝ የተነሳ የወደቀበት ጊዜ ነበረ። ስለዚህ በጣም በብዙ መንፈሳዊ ውድቀት ውስጥ የነበሩበት ጊዜ ነው። ከዛ ውስጥ ተነጥቆ የወጣ መሆኑን ለማሳየት ነው ከእሳት የተነጠቀ ትንታግ አይደለምን እያለ የሚለው። እድፋሙ ልብስ ኃጢአትን አለመንጻትን የሚያሳይ ሲሆን እስራኤልን በአጠቃላይ ካህኑ ኢያሱ እስራኤልን የሚወክል ነው። እስራኤልን ወክሎ ነው፣ ምክንያቱም ታላቅ ካህን ነው እና እስራኤል በአጠቃላይ ወይም የይሁዳ ሕዝብ በአጠቃላይ የነበሩበትን መንፈሳዊ ነገር የሚያሳይ ነው። እድፋም ልብስ ኃጢአት የበዛበት መተላለፍ የበዛበት እሱን የሚያሳይ ነው። እድፋም ልብሱን እንዲያውቁ ሲያደርግ ሬስቶሬሽን እንደሚመጣ ተሐድሶ፣ መንፈሳዊ ተሐድሶ እግዚአብሔር እንደሚያመጣ እየተናገራቸው ደግሞ ይሄን ብቻ አይደለም፣ ጥምጣሙንም እንዲቀይሩለት ደግሞ ይናገራል። ይህም የሚያመለክተው ክህነቱን ሪስቶር እንደሚያደርግ እንደገና የክህነት ስልጣኑን እንደሚመልስለት ነው። ካህን ይሁን እንጂ እንደምታውቁት ከሄደ በኋላ ለተወሰነ ዓመታት አላገለገለም፣ በክህነት አላገለገለም። አሁን እንደገና ከምርኮ በኋላ የመጀመሪያ ሊቀ ካህን ሆኖ ያገለገለ ሰው ነው። ስለዚህ እግዚአብሔር ምርኮውን እንደሚመልስለት በዚህ ቦታ ላይ ሲናገረው እንመለከታለን። የይሁዳ ሕዝብ በተሰደደበት በባቢሎን ምድር ለ70 ዓመት ነው ያህል ነው የቆዩት። እንደምታውቁት ወደ ኢየሩሳሌም ከተመለሱት ውስጥ ኢያሱን ጨምሮ አብዛኛው እዚያው ባቢሎን ውስጥ የተወለዱ ናቸው።
በባቢሎን በቆዩበት ዘመን እግዚአብሔርን እንደሚገባ የማምለክ ዕድል አልነበራቸው። በግዞት የኖሩት የባቢሎን ሕዝብ ቅድም እንዳልኩት እግዚአብሔርን አያውቁም። ቤተ መቅደስ አልነበረም። የብሉይ ኪዳን መጽሐፍ የሚያነቡበትና እንደ ሶሻል ጋዘሪንግ የሚያደርጉበት የምኩራብ የተጀመረው በባቢሎን ውስጥ ነው። በጥቂቱ ተጀምሮ ነበረ በባቢሎን። ከዛ ያለፈ መንፈሳዊ እንቅስቃሴ ብዙ አልነበረም በግል ከሚተጉት አንዳንዶች በስተቀር። ወደ ኢየሩሳሌም ከተመለሱ በኋላ ደግሞ የጠበቃቸው የፈራረሰ ነገር ነው። እንደምታሉት ቤተ መቅደሱ ፈርሷል፣ ቅጥሩ ፈርሷል። ጠላት እንደፈለገ ወደ ኢየሩሳሌም ይወጣል፣ ይገባል። ምንም አይነት ከልካይ በሌለበት ሁኔታ የፈለጉትን ጠላቶች የሚያደርጉበት ሁኔታ ነው የነበረው። ሞራላቸው ወድቋል። የገንዘብ አቅም አልነበራቸውም። ከስደት የተመለሱ ናቸው። ሁሉም ሰው አልተመለሰም። ፈቃደኛ ሆኖ የተመለሱ ጥቂቶች ናቸው። እና ማሰብ ትችላላችሁ የነበሩበትን ሁኔታ። ቅጥር ስላልነበራቸው ነው እንደውም እኔ እግዚአብሔር ራሴ ቅጥር ሆናታለሁ ለኢየሩሳሌም እያለ ተስፋ የሰጣቸው። በውስጧ ከሚኖረው የሰውና የእንስሳ ብዛት የተነሳ ቅጥር እንደሌላት ከተማ ሆና ትኖራለች። እኔ ራሴ እሳት ቅጥር ሆናለሁ፣ በመካከሏ ክብር ሆናለሁ እያለ ሲያበረታታቸው የነበረው እንጂ እንደ ሰው ስታስቡት ብዙ ነገር የወዳደቀ ያለቀ የሚመስልበት ነው። በቁጥር ጥቂቶች ናቸው። ራሳቸውን ዲፌንድ ማድረግ የሚችሉበት ሁኔታ ላይ አልነበሩም። እግዚአብሔር ጣልቃ ካልገባ ብዙ ማስፈራራት ነበረ። ደግሞ በዛው ጥለዋቸው የሄዱት ባቢሎናውያን እዛው በኢየሩሳሌም እንዲቀሩ ያደረጓቸው ጥቂት ሰዎች ነበሩ። ድሃውን እየመረጡ በቃ መሬት እንዲሰራ እዛው ጥለው ሄደዋል። እነኛ ደግሞ ከአካባቢያቸው ከነበሩ ሰዎች ጋር ተጋብተው ተዋልደዋል። ስለዚህ ያህዌ እየተረሳ ሌሎች አማልክቶች እየተመለኩ ነበረ። እንደውም የልጆቻቸው ቋንቋ ተቀይሯል። ዕብራይስጥን ፈጽሞ አይናገሩም፣ ረስተውታል። አዛጦንኛ ነው የሚናገሩት። ኢትዮጵያ አንዳንድ ጊዜ ኬንያም እያለን ሰው ትንሽ ቋንቋው ቀየር ካለ ክርስቲያን ምነው አዛጦንኛ ተናገርክ እንባባለን። አዛጦንኛ ሆኗል ቋንቋው። ስለዚህ በጣም የወደቁበት ጊዜ ነበረ። ከዚህ ክፍል የምንማረው 3 ነጥቦች እናገራለን። ብዙ ጊዜ ሳስተምር እንደምታውቁት በነጥብ ነው የማስተምረው እና ለምንድን ነው ብላችሁ የምትጠይቁ ካላችሁ በምሳሌ ልንገራችሁ። አንድ ሰው አለ ሁል ጊዜ በነጥብ ነው የሚናገረው፣ 3 ነጥብ ይናገራል እና ስለዚህ ሁል ጊዜ ሲናገር በቃ 3 አይነት አመለካከቶች፣ 3 አይነት ውጤት ይላል፣ 3 አይነት አካሄድ ይላል እና በ3 ነጥብ ነው እና ሁሌ ሲያገለግል አንድ ቀን አንደኛው ከምዕመኑ አንዱ ፓስተር ለምንድን ነው ሁል ጊዜ ስታገለግል በ3 ነጥብ የምታገለግለው ሲለው በ3 ነጥብ የማገለግልበት 3 ምክንያቶች አሉኝ ነው። እሱ እንዳይሆንባችሁ በቃ የሚገባኝ ስረዳው መጽሐፉን መንፈስ ቅዱስ የሚያስረዳኝ እንደሱ ስለሆነ ነው። ስለዚህ መጀመሪያው እግዚአብሔር ለእኛ ያለው ፍቅር አይለወጥም። ክብር ለእግዚአብሔር ለአምላካችን። እግዚአብሔር ካለመለወጡ የተነሳ ብዙ ነገሮች ሲለዋወጡ በዘመናችን አይተናል። ብዙ ነገሮች ተለዋውጠዋል። እግዚአብሔር ካለመለወጡ የተነሳ ግን አለን። ክብር ለእግዚአብሔር ለአምላካችን። ተስፋ ያደረግናቸው ነገሮች ተስፋ ሳይሆኑ ሲቀሩ አይተናል። የጠበቅናቸው ይሆናሉ ያላቸው ነገሮች ሳይሆኑ ቀርተው አይተን እናውቃለን። እግዚአብሔር ግን ባለመለወጥ ዙፋን ላይ ክብር ለስሙ ይሁን። ሰይጣን ካህኑ ኢያሱን ሊከስ በአጠገቡ በቆመበት ጊዜ ኢያሱ እድፋም ልብስ ለብሶ ሕዝቡን በጉስቁልና ውስጥ ሆኖ ነበረ። ያ እግዚአብሔር በዚህ ጉስቁልና አልተዋቸውም።
ኢያሱን ከመኮንን ይልቅ እድፋም ልብስ እንዴት ለበስክ ከማለት ይልቅ እግዚአብሔር ሰይጣንን ሲገስጸው ትመለከታላችሁ። እግዚአብሔር ይገስጽህ። ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። ይህ ከእሳት የተነጠቀ ትንታግ አይደለምን ይላል። እግዚአብሔር ተሟጋች ነው። አሜን። ስለኛ ይሟገታል። ክብር ለስሙ ይሁን። እግዚአብሔር የተባረከ ይሁን። አንዳንድ ጊዜ በቃ ራሳችን እየታወቀን ኃጢአት ሰርተን እግዚአብሔርን በድለን የምንሄድበት መንገድ ትክክል እንዳልሆነ እያወቅን እኛ እንኳን ቀና ብለን ወደ እግዚአብሔር መጸለይ እያፈርን እግዚአብሔር ግን አይዞ ልጄ አይዞሽ ልጄ እያለ ሲያበረታታችሁ አይታችሁ ከሆነ ኃጢአትን ስለሚያበረታታ ሳይሆን እግዚአብሔር ከወደቅንበት ሊያነሳን ፈልጎ ነው። ከዛ ነው የሚናገረን። የምህረት አምላክ ስለሆነ ምህረትን ያስቀድማል። ሃሌሉያ! ክብር ለሱ ይሁን። እግዚአብሔር ምህረትን የሚወድ አምላክ። ስለዚህ ካህኑን ከመገሰጽ ይልቅ ሰይጣንን ሲገስጸው የምታዩት ለዚህ ነው። አበሳህን ካንተ አርቄአለሁ አለ። እግዚአብሔር ከየትኛውም ካለንበት ሁኔታ ውድቀት አንስቶ ዛሬ ነቀፌታችንን ሊያስወግድ የሚችል አምላክ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ኤልሳቤጥን ነቀፌታ እንደነበረባት ታውቃላችሁ። የካህኑ ሚስት ናት። የዘካርያስ ነቀፌታ ነበረባት፣ አልወለደችም። እንደገና በእድሜያቸውም አርጅተው ነበረ። ስለዚህ መውለድ የሚችሉበት ሁኔታ አልነበረም፣ መሃን ነበረች። ነገር ግን እግዚአብሔር ነቀፌታዋን ሲያስወግድላት እንዲህ አለች። ከዚህ ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲያደረገልኝ ስትል ራሷን 5 ወር ሰወረች ይላል በሉቃስ 1:25 ላይ። ከእኛ የሚፈልገው መመለሳችንን ብቻ ነው። እግዚአብሔር እንዲህ ይላል፣ በፊቱ እንድንቀርብ ያዕቆብ ሆይ አንተ ግን አልጠራኸኝም፣ አንተም እስራኤል ሆይ በእኔ ዘንድ ደክመሃል። ለሚቃጠል መሥዋዕት በጎችን አላቀረብክልኝም፣ በሌላ መሥዋዕት አላከበርከኝም፣ በእህልም ቁርባን አላስቸገርኩህም፣ በዕጣንም አላደከምኩህም። ዕጣን በገንዘብ አልገዛልኝም፣ በመሥዋዕትም ስብ አላጠገብከኝም። ነገር ግን በኃጢአት አስቸገርከኝ፣ በበደልህም አደከምከኝ። መተላለፍን ስለ እኔ ስል የምደመስስ እኔ ነኝ ይላል። ኃጢአትን አላስብም። አንተ አላሳሰብከኝም እንጂ ብታሳስበኝ እኔ በደልን የሚይዝ አምላክ አይደለም። በደልን ይቅር የምል አምላክ ነኝ። መተላለፍን ይቅር የምል አምላክ ነኝ። እንደ ኢያሱ ብዙ ሸክም ተሸክማችሁ ያላችሁ ቢሆን በነፍሳችሁ ላይ ብዙ የከበደ ነገር ቢኖር እግዚአብሔር አሳስቡኝ ነው የሚለው። የምህረት አምላክ ነው። የምህረት እጆቹን ይዘረጋል። እግዚአብሔር ነቀፌታን ከኛ ያስወግዳል። ሃሌሉያ! እንደ ሰው አይደለም። እግዚአብሔር እንደ ሰው አይደለም። ከንፈር መጥቶ ብቻ አልፍም። አቅም አለው። የማንጻት አቅም አለው። የማንሳት አቅም አለው። የመደገፍ አቅም አለው እግዚአብሔር። ሃሌሉያ! እግዚአብሔር የማይለወጥ አምላክ ስለሆነ በየትኛውም አይነት ሁኔታ ውስጥ ሆኑ ነገሮች ይለወጣሉ። አይቻልም ከምትሉት ሁኔታ ውስጥ እግዚአብሔር ማውጣት የሚችል አምላክ ነው። ብቻ አሳስበኝ፣ አሳውቀኝ። እኔ በደልን ይቅር የምል አምላክ ነኝ። ስለ እኔ ስለ ራሴ ስላለ። ሃሌሉያ! ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር አይለወጥም። እግዚአብሔር አይለወጥም። እግዚአብሔር ትልቅ ነው። ካህኑ ኢያሱ ሰይጣን በከሰሰው ጊዜ ምንም ነቀፋ የለብኝም ብሎ አልተከራከረም፣ አልካደም፣ ወይም ስለ ራሱ አልተሟገተም። እግዚአብሔር በምድሪቱ ላይ ያለውን መንፈሳዊ ውድቀት ኃጢአት ሁሉ ያውቃል። ኢያሱም ወደ ዘሩባቤል በቤተ መቅደስ ሥራ ለብዙ ዓመታት ቸል ብለው በነቢዩ ሐጌ ነው እና ዘካርያስ መልእክት ነው እንደገና የጀመሩት። ስለዚህ ካህኑ ኢያሱም ዘሩባቤልም ገቨርነሩ የራሳቸው የሆነ ነቀፌታ አለባቸው ሰዎች ናቸው። እነሱ የሰውን ሸክም ሊሸከሙ የሕዝቡን ሸክም ሊሸከሙ አይችሉም። ስለ ራሳቸው ኃጢአት መስዋዕት ማቅረብ አለባቸው። እግዚአብሔር ግን
ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስን ነቀፌታ የሌለው ላከልን። ከእሱ የተነሳ በሕይወት አለን ዛሬ። ሃሌሉያ! ኃጢአትን ማስወገድ የሚችል የእግዚአብሔር በግ፣ ንጹሕ የሆነ በግ፣ የእግዚአብሔር በግ፣ እንከን የሌለበት የእግዚአብሔር በግ። ሃሌሉያ! በደሙ አጠበን አነጻን። ክብር ለስሙ ይሁን። ለዚህ ነው የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ሥጋን ለማንጻት የሚቀድሱ ከሆነ ይልና ነውር የሌለ ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ታመልኩ ዘንድ ከሞተ ሥራ ሕሊናችሁን ያነጻል። ክብር ለእግዚአብሔር ለአምላካችን። ይህን ጌታ ወደዋለሁ። እግዚአብሔር ይመስገን። በፍቅር ነው የምታገለግሉት። ስለዚህ በመሰጠት ነው የምታገለግሉት። እግዚአብሔርን ከመውደድ የመነጨ አገልግሎት ነው። ለዚህ ፍቅር ነው ምላሽ የምትሰጡት። ክብር ለእግዚአብሔር። አንድ ጊዜ ኦርዴን የተደረጉ ቀን ታስታውሱ ከሆነ የነበራችሁ በጣም መሽቶ ነበር እና በምሽት ነው ወደ ውጭ ስወጣ ትንሽዬ ወረቀት እጄ ላይ አርጋ ሄደቻን እህት። እዛ ምንድን ነው ብዬ እንደዚህ ወደ ብርሃን እጄ ሳነበው በጎቼን ጠብቅ፣ ጥበቶቼን ጠብቅ፣ ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ የሚል ቃል የሰጠች። ምናልባት እሷ ከእረኝነት ጋር የተያዘ ስለሆነ እሱን ይሆናል እንዳነቦ የፈለገችው። ምንም አላለችኝም። ወረቀቱ ሰጥታኝ ሄደች። እኔ ግን ትወደኛለህ የሚለው ወረቀቱ ላይ ያልተጻፈው ነገር በዛ ኮንቴክስት ስለሆነ ትወደኛለህን ብሎ የጠየቀው ነገር በጣም ልብ ገባ። እውነት ጌታ ሆይ ወድሃለሁ፣ በቃ ይህንን እርግጠኛ መሆን አለብን። አንተን ከወደድክ ሕዝብን መውደድ፣ ሕዝብን ማገልገል አንተን ከወደድኩ አያዳግተኝ አያቅት፣ ግን ከመውደድ እንዳገለግልህ እርዳኝ። ከፍቅር የሆነ አገልግሎት እግዚአብሔር ብዙ ያደረገልን ስለሆነ ስለ ክርስቶስ ሲናገር ዕብራውያን 4 ቁጥር 14 እስከ 15 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን ጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለም ይላል። የሚራራ ሊቀ ካህናት፣ የሚያነሳ ሊቀ ካህናት፣ እንባን የሚያብስ ሊቀ ካህናት፣ አይቶ የማልፍ ሊቀ ካህናት። ክብር ለእግዚአብሔር ይሁን። ዱላ ሲበዛብን፣ ዓለም ስትደበድበን፣ አንዳንድ ጊዜ ከወገኖችም እንኳን ብዙ ነገር ሲመጣ አንገት ቀና ማድረግ በማይቻልበት ጊዜ በዚያን ጊዜ የሚያነሳ አምላክ አለ። የሚራራ ብቻ ሳይሆን እንደኛ ሰው ሆኖ የሚያውቅ ያለፈ ከኃጢአት በቀር በነገር ሁሉ እንደኛ ሆኖ የተፈተነ ጌታ አለ። የሚራራ ጌታ፣ ለቅሶን የሚያብስ ጌታ አለ። ረፈደብን የምትሉ በእንዲህ አይነት ሁኔታ እድሜን ልጨርስ ነው የምትሉ ሰዎች እግዚአብሔር ያነሳል። እግዚአብሔር አይረፍድበትም። የረፈደ ቢመስል አይረፍድበትም። ቀና ማድረግ የሚችል አምላክ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ሁለተኛ እግዚአብሔር የታድሶ አምላክ ነው። እግዚአብሔር በኢያሱ አጠገብ የቆሙትን መላእክት እድፋም ልብሱን እንዲያወልቁለት ከተናገረ በኋላ ነው ደግሞ ንጹሕ ጥምጣም በራሱ ላይ አድርጉ። እነርሱም በራሱ ላይ ንጹሕ ጥምጣም አደረጉ፣ ልብስንም አለበሱት። የእግዚአብሔርን መልአክ በአጠገቡ ቆሞ ነበር። ፖዚሽን ለውጥ ሲደረግ ይታያቸዋል። ጠላት ነበረ በአጠገቡ ቆሞ የነበረው። አሁን ደግሞ የእግዚአብሔር መላእክት ሲቆሙ አጠገቡ እግዚአብሔር ገስጾ ሲያባርረው ጠላትን። ክብር ለእግዚአብሔር ለአምላካችን ይሁን። የርኅራኄ አምላክ
የመጽናናት ሁሉ አባት የሆነ እግዚአብሔር ሲያጽናና ሲያድስ እግዚአብሔር ያድሳል። ታድሶ ከእሱ ዘንድ ይሆንላችኋል። ተጽናኑ። እግዚአብሔር መልካም አምላክ ነው። እናንተን የሚያይ አምላክ ነው። ዓይኖቹ በእናንተና በእኔ ላይ ናቸው። ከዚህ የተነሳ እስከ ዛሬ ድረስ ብዙ ያንገዳገዱን ነገሮች አልጣሉም። ጠላታችን በእኛ ላይ ደስ አለው፣ እንዳሰበው አልሆነለትም። እንዲህ ቢሆን እግዚአብሔር እንደ ሰው ቢሆን በቃ የሚል የት እንደርስ ነበር? ንጹሕ ጥምጣም አድርጉለት አለ። የክህነት ስልጣኑን መለሰለት። ሕዝቡ ቤተ መቅደሱን የሰሩ የእግዚአብሔርን ጉብኝት የእግዚአብሔርን ክብር መመለስ እየተጠባበቁ የነበሩበት ጊዜ ነው። አንዳንድ ጊዜ እንደ ኢያሱ የኃጢአት ሸክም ከብዶን በጠላት የምናልፍበት የምንከሰስበት ጊዜ አለ። በትህትና ሆነን ለእግዚአብሔር ድካማችንን እናሳየው። ኃጢአታችንን ማስወገድ ብቻ ሳይሆን አድሶ ማቆም እንደገና የሚችል አምላክ የሚያድስ አምላክ ነው። በብዙ ድካም አልፈን እናውቃለን። እኔ ጌታን ከተቀበልኩ በኋላ በአካል ነበረ፣ ጭልጥ ብዬ ጠፍቼ ነበረ። እግዚአብሔር እንደገና አድሶ አድሶ ከመንደር መልሶ ልጄ ብሎ ክብር ለስሙ ይሁን እንደገና ያነሳቸዋል። ይቅር ማለት ብቻ አይደለም፣ ሪስቶር ያደርጋቸዋል። እግዚአብሔር አለምልሞ ያቆማቸዋል። ክብር ለእግዚአብሔር ለአምላካችን ይሁን። ማን ይሰማል ነበር? እግዚአብሔር ባያድሰን ኖሮ ማን ንግግሩንም አንችልበትም። ቀድሞ ብንናገርም ሰሚ አናገኝም። እኔ የሚገርመኝ አለኝ አንድ ሰው አንድ ጊዜ ጌታን ብዙ አቅም ያው ብቅ ጥልቅ እኔ የሚገርመኝ በዚህ ሰዓት ጊዜ በተወደደበት ምድር ላይ ቁጭ ብለው ያንተን ስብከት 40 እና 50 ደቂቃ መስማታቸው ነው። ማን እንደሆነ ቢያውቅ ኖሮ አልኩኝ። ወየው እንዴት አድርጌ ላስረዳው? እንዴት ላስረዳው? ክብር ለእግዚአብሔር ይሁን። የተናገረኝን የተደረገልኝን ስለማቅ አንዳንድ ጊዜ ምንድን ነው የሚያስለፈልፍህ እየተባልኩ ሁሉ ሮጥ ነበር። አንድ ጊዜ ትዝ ይለኛል፣ የሆነ ኮንስትራክሽን ቦታ ላይ እየሰራ ያለ ሰራተኛ ነው እና ብረት ተሸክሟል ይሄዳል። ከዛ ጥያቄ ጠየቀኝ እንደተሸከመ። ጥያቄውን ልመልስ ስል በቃ አቴንሽን አይሰጠኝም። ብረት ነው የተሸከመው ይሄዳል። በእናትህ አውርደውና ስማኝ አልኩት። አውርደው ቆይ በኋላ ዋው! ክብር ለእግዚአብሔር ለአምላካችን። ከእግዚአብሔር ዘንድ አዲስ ጅማሬ ይሆናል። አዲስ ጅማሬ ይሆንላችሁ። ያለፈውን ነገር አታስቡ፣ የጥንቱን አታስቡ። እግዚአብሔር አዲስ ነገር አዲስ ጅማሬ ለሕይወታችሁ። በምድር ላይ ሙሉ ታድሶ የሚሆነው ግን የ1000 ዓመት ግዛት ሲመጣ ነው። እንባ የሚታበስበት ጊዜ፣ ሁሉ ነገር ኦርደር የሚይዝበት ጊዜ፣ ሁሉ ነገር በስርዓት የሚሆንበት ጊዜ አሁን አይደለም፣ በምድር ላይ አይደለም። በምድር ላይ አፕ ኤንድ ዳውንስ አለ። ግን አሁንም እያደሰ እንዳልኳችሁ እንደገና እያነሳ ያቆመናል። ጠላት ግን ፈጽሞ ስለማይታሰር እንደገና ደግሞ ልንወድቅ እንችላለን። ግን አይ ጋራንቲው በእግዚአብሔር ፊት በትህትና ራሳቸውን እስካቀረባችሁ ድረስ እግዚአብሔር ታማኝነቱ አይለወጥም። ግን አለ ደግሞ ቁጥር ዘካርያስ ምዕራፍ 3 ቀደም ያነበብኩበት ስለሆነ አላነበውም ደግሜ። ቁጥር 3 ላይ ቁጥቋጥ የሚል ቃል አለ። እንደገና ቁጥር 9 ላይ ድንጋይ፣ በዚህ ድንጋይ ላይ እያለ የሚለው ቃል አለ እና እነዚህ ሁለቱም ጌታ ኢየሱስን የሚያመለክቱ ናቸው። ለምሳሌ ኢሳይያስ 11:1 ላይ ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል እያለ ስለ ኢየሱስ ይናገራል። እንደገና ደግሞ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ብሎ በመዝሙር 118 ቁጥር 22 ላይ ይናገራል። መሲሁ መምጣትን የሚያመለክት ነው። የዚያችን ምድር በደል በአንድ ቀን አስወግዳለሁ ብሎ ይናገራል።
የኢየሩሳሌምን ብቻ ሳይሆን የምድርን ሁሉ በደል የሚወገድበት ሰላም የሚሆንበት የሺህ ዓመት ግዛት አለ። አንዳንዴ ያው ቴዎሎጂያን ሲፈላሰፋሉ ብዙ ቃሉን በጥሬው ላለመቀበል ሚሊኒየም ነው ምናምን የሚሉ ነገር አለ። ማለት ካገባ በግሪክ አፍራሽ ነው እና ሚሊኒየም የለም ማለት ግን አለ። መጽሐፍ ቅዱስ ይናገራል። እንዲህ ይላል ምዕራፍ 11 ኢሳይያስ 11 ከ1 እስከ 10 በዚያ በሺህ ዓመት ግዛት የሚሆነውን ሙሉ ታድሶ እንደሚናገር እንደሚኖር እዛ ላይ ታነባላችሁ። እሱን እናንብቡ። ምዕራፍ 11 ኢሳይያስ ከቁጥር 1 ጀምሮ እስከ 10 ያለውን ላንብቡ። ከእሴይ ግንድ በትር ይወጣል፣ ከሥሩም ቁጥቋጥ ያፈራል። የእግዚአብሔርን መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፎችን ይገድላል። የወገቡ መታጠቂያ ጽድቅ፣ የጎኑም መቀነት ታማኝነት ይሆናል ይልና ከዚህ በኋላ ያለውን ተመልከቱ። ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ፣ ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውን በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል፣ የሚጠባውም ሕፃን በእባብ ጉድጓድ ላይ ይጫወታል። ጡት የጣለውም ሕፃን በእፉኝት ቤት ላይ እጁን ይጭናል። በተቀደሰው ተራራዬ ሁሉ ላይ አይጎዳሉ፣ አይጠፋፉም። ውሃ ባህርን እንደሚገድም ምድር እግዚአብሔርን በማወቅ ትሞላለችና። በዚያ ቀን የሚላት ይችን ቀን ነው። እንዲህ ይሆናል፣ አሕዛብ ምልክት ሊሆን የቆመውን የእሴይን ሥር አሕዛብ ይፈልጉታል፣ ማረፊያው የተከበረ ይሆናል። ይሄ ነው የሺህ ዓመት ግዛት ጌታ ኢየሱስ በሚመጣበት ጊዜ የሚሆን። በዛን ጊዜ ነው ፈጽሞ ምድር በሰላም የምትሞላው። እስከዛ ድረስ ውጣ ውረድ አለ፣ እግዚአብሔር ግን ያነሳናል። በክርስቶስ ኢየሱስ መምጣት ታድሶ እንደሚሆን ሌሎችም ነቢያቶች ተናግረዋል። ለምሳሌ ኢሳይያስ 61:4 ላይ ከጥንት ጀምሮ ባድማ የነበሩት ይሰራሉ፣ ከቀድሞ የፈረሱትም ይቆማሉ። ባድማ የነበሩት እና ከብዙ ትውልድ በፊት የፈረሱት ከተሞች እንደገና ይሰራሉ ይላል። አሞጽ ደግሞ በምዕራፍ 9 ላይ ቁጥር 11 ላይ ሲናገር በዚያን ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥር እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀድሞ ዘመን እሠራታለሁ ይላል። ክብር ለእግዚአብሔር ለአምላካችን። ሦስተኛው የምናየው ነጥብ ልናገር። እግዚአብሔር ሥራ የሚሰራው በሰው ኃይል ችሎታ ሳይሆን በእግዚአብሔር መንፈስ ነው። እግዚአብሔር ኢያሱንና የሕዝቡን በደል ካስወገደና ታድሶ እንደሚያመጣ ተስፋ ከሰጣቸው በኋላ ከኢያሱ ጋር እንደገና ቃል ኪዳኑን ሲያድስ ትመለከታላችሁ። በኢያሱ ምዕራፍ 3 ቁጥር 7 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ ትእዛዜንም ብትጠብቅ በቤቴ ላይ ትፈርዳለህ። ማለት ክህነትህን እንደገና መልሰዋለሁ፣ በአደባባዮችም ትጠብቃለህ፣ በዚህም ከቆሙት ከእነዚህ ጋር መግባትን እሰጥሃለሁ ሲሉ እንመለከታለን። በዘካርያስ ምዕራፍ 4 ላይ ታስታውሳላችሁ። ቁጥር 1 እና 2 በራእይ ዘካርያስ አንድ ራእይ ይመለከታል። ይህ ራእይ የዘይት ማሰሮ በላዩ ላይ ያለበት ሁለንተና ወርቅ የሆነ ማኖራ የሚሉት አለ።
አይታችሁ እንደሆነ የሻማ ማስቀመጫ የሚመስል አንዳንድ 7 አንዳንድ 8 ያደርጉታል። እሱ ምክንያት አለው። እሱ ነው መቅረዝ ማለት ነው። እሱም ነው የሚመለከተው። መቅረዙ በብሉይ ኪዳንም እንደታዘዘው ከወርቅ የተሰራ ነው እና ይህንን መቅረዝ ይመለከታል። እና ማሰሮ አለ። እንደገና ደግሞ በቀኝና በስተግራ 2 የወይራ ዛፎች አሉ። ይሄ ሰፕላዩ እንደማያቋርጥ ነው የሚናገረው። መብራቱ ሁል ጊዜ ዘይት ይፈስለታል፣ ዘይት ይፈሳል እና ስለዚህ ከዚህ የተነሳ አይቋረጥም። በብሉይ ኪዳንም እግዚአብሔር ይሄን ብሎ ያዘዘው ሕዝቡን እዘዝና የተጣራ ዘይት እንዲያመጡ አድርግ እዘዛቸው እና ይህንን ዘይት ደግሞ ይቀበሉና ካህናቱ የካህኑ የአሮን ልጆች ሁል ጊዜ ዘይት ያደርጉለታል። ብቸኛው መብራት ባይዘው እሱ ነው እዛ ላይ ያለው ማለት ነው። የሚበራው ከአደባባይ አለ፣ ቅድስት አለ፣ እንደገና ቅድስተ ቅዱሳን አለ። ቅድስት የሚባለውን ስፍራ ካህናቶቹ መግባት የሚችሉበት ደግሞ ከቅድስተ ቅዱሳን በዓመት አንድ ጊዜ ሊቀ ካህኑ የሚገባበትን የሚጋርድ የሚለይ መጋረጃ አለ። ይሄኛው መጋረጃ ውጭ ሆኖ የሚያበራ ነው። ሁል ጊዜ መብራት አለበት። ከማታ እስከ ጠዋት ድረስ ብርሃን እስኪሆን ድረስ ብርሃን የሚሰጥ ነው። ስለዚህ ይሄንን ይመለከትና ለዚህ ለመቅረዙ ዘይት የሚያቀብሉ ደግሞ ማሰሮ አለ። እንደገና ደግሞ 2 የወይራ ዛፎች አሉ። እነኚህ 2ቱ የወይራ ዛፎች የተለያየ ሰዎች የተለያዩ ነገር ይላሉ። በአብዛኛው ግን ሜታፎሪካሊ ይህንን ካህኑን ኢያሱንና እንደገና ገቨርነሩን የሚያመለክቱ ናቸው፣ ዘሩባቤል የሚያመለክቱ ናቸው ብለው ይናገራል። ስለዚህ ምን ማለት ነው? ልክ ዘይቱ መቅረዙ ዘይት እንዳልተቋረጠበት የእግዚአብሔር መንፈስ ካንተ ጋር ነው እያለው ነው ዘሩባቤል፣ አይቋረጥም። ስለዚህ ሁል ጊዜ አብሮህ የሚሰራ የእግዚአብሔር መንፈስ አለ። እግዚአብሔር ይመስገን፣ የእግዚአብሔር መንፈስ አለ እያሉ የእግዚአብሔር ስራ ለመስራት የመንፈስ ቅዱስ ኃይል ሁልጊዜ ያስፈልጋል። በኃይል አይደለም፣ በብርታት አይደለም የተባለበት ምክንያት ይሄ በመንፈሴ ነው። ስለዚህ ልክ መንፈሴ አብሮ ስለሚሆን የማይቻለውን ነገር ትችላለህ እያለ ክብር ለእግዚአብሔር ይሁን። ጌታ በዚህ ምድር የነበረውን አገልግሎት ጨርሶ ወደ አባቱ የሚሄድበት ጊዜ ሲቀርብ ለደቀ መዛሙርቱ መንፈስ ቅዱስ እንደሚልክላቸው ተስፋ ሰጥቷቸዋል። ዮሐንስ 16 ላይ ከ7 እስከ 15 በቁጥር 7 ላይ አጽናኝ የሚል ቃል እልክላችኋለሁ። ፓራክላቶስ የሚለው ከጎን ሆኖ ከአጠገብ ሆኖ የሚያበረታ ወይም የሚደግፍ እንደማለት ነው። ግን አድቮኬት ለማለት ካውንስለር ብለው እንደዚህ ሄልፐር የሚል ስም ሰጥተው ይጠቀሙበታል። መንፈስ ቅዱስ ስንደክም የሚያበረታን አብርቻችን፣ እንደገና ስንከሰስ በጠላት የሚቆምልን ጠበቃችን ነው። ግራ ስንጋባ የሚያማክረን አማካሪያችን፣ በመጨረሻ ስንጠቀልል አምላካችን እግዚአብሔር የምህረትና የታድሱ አምላክ ነው። ይህ ርዕስ የሰጠውበት ምክንያት እንደምታዩት ለኢያሱም ለኢየሩሳሌምም ሕዝብ እግዚአብሔር ምህረትን ካደረገ በኋላ በዛ አልተዋቸውም። እንደገና ታድሶ አድርጓል። አድሶ ልፋም ልብስ አውልቆ ኢየሩሳሌምን ነው የሚወክለው። ሕዝቡን ወክሎ ነው ኢያሱ የቆመው። ልፋም ልብሱን ሲያውልቅ እግዚአብሔር በደልን ኃጢአትን ከሕዝቡ ካራቀ በኋላ እንደገና አዲስ ልብስ ሲያለብስ እንደገና ሲያለብሳቸው ሪስቶር ሲያደርግ የታድሶ የምህረት አምላክ የኢያሱን ልፋም ልብስ ለውጦ ንጹሕ ልብስ ያለበሰው እኛንም አድሶ ሊያነሳን የታመነ ነው። እግዚአብሔር የጠራን በእኛ ችሎታ ሳይሆን
በራሱ ታምኖ ጠርቶናል። ከተሐድሶ በፊት ግን እግዚአብሔር ቅድመ ሁኔታዎችን ሲያስቀምጥለት ታስታውሳላችሁ። በመንገዴ ብትሄድ ትእዛዜንም ብትጠብቅ ይላል። ከእኛ የሚጠበቀው ይሄ ነው፣ በመንገዱ እንድንሄድ። እግዚአብሔር በምሕረቱ ሲመለከተን ደግሞ እንደገና ልክ ኢሳይያስ በምዕራፍ 6 ላይ የራሱ አንደበት ቆሽሾ ነበር ያየ። አንደበቴ የረከሰብኝ ሰው፣ አንደበታቸው በረከሰባቸው ሕዝብ መሃል በመኖሬ ሰራዊት ጌታ እግዚአብሔርን ባየው ጊዜ ጠፍቻለሁና ወየውልኝ አልኩ ይላል። ከዛ በኋላ ከመሰዊያው ላይ በውጠት ወሰደና አንድ መልአክ መጥቶ ምላሱን ዳሰሰ። አሁን ነጽተሃል አለው። ከዚህ በኋላ ግን ዝም ብሎ አልተቀመጠም። እግዚአብሔር ማንን እንልካለን? ማንስ ይሄድልናል ሲል ሰማና እኔን ላከኝ አለ። እግዚአብሔር ሲያነሳን እኔን ላከኝ ማለት ይሆናል። እግዚአብሔር ሲያድሰን የእግዚአብሔርን ስራ በቀረን ዘመን እንስራ። ክብር ለስሙ ይሁን። ተነስተን እንጸልይ። ሃሌሉያ ሃሌሉያ። እስቲ ጥቂት ደቂቃ ልስጣችሁ። እግዚአብሔር በምንም አይነት ሁኔታ ውስጥ ነው አስቡ። ከእግዚአብሔር አቅም የሚበልጥ ከእግዚአብሔር እይታ የተሰወረ በሕይወታችሁ እየሆነ ያለ ምንም ነገር የለም። ዛሬ እግዚአብሔር ይህን ቃል ሰጥቶኛል። እንደሚያድሳችሁ እርግጠኛ ነኝ፣ እንደሚያነሳ እርግጠኛ ነኝ። ግን ጥቂት ደቂቃ ጠይቁት። በደሌን ኃጢአቴን አስወግድ፣ አድሰኝ ጌታ ሆይ፣ በምህረት መልሰኝ፣ መነሳት እፈልጋለሁ በሉት። ይሄ የግል ነው። ሰው ጸልዮላችሁ ሳይሆን ራሳችሁ ልትሉት የሚገባ ነው። ጥቂት ደቂቃ ልስጣችሁ።